እኩለ ሌሊት ላይ ዋሊያዎቹ በግብጽ አቻቸው ተሸነፉ። ሀዘን በየሁሉም ቤት ሆነ። ኢትዮጵያውያን አኩርፈው ወደ መኝታቸው አመሩ። ጠዋት ግን ታሪክ ተቀየረ። ኢትዮጵያውያን አትሌቶች ይሄንን የኢትዮጵያውያንን ሀዘን በደስታ ለወጡት። ድንቅ ብቃትን አሳይተው የሩጫ ውድድራቸውን አሸነፉ። እንኳን ደስ ያላችሁ፣ እንኳን ደስ አለን። አሁን አንድ ነገር እየተባለ ነው። ሩጫው የኛ ነው፣ እግር ኳሱ ደግሞ ባዕድ ሆኖናል። መሸነፍ ደጋግሙናል። ለምን የእግር ኳሱ በጀት ለአትሌቶቻችን አይሰጥም እየተባለ ነው። የተነሳውን ሀሳብ ነው እየነገርናችሁ። እናንተ ምን ትላላችሁ? ሀሳባችሁን አጋሩን። የድል መረጃዎቻችንን ነው ይዘንላችሁ የመጣ ነው። ኢትዮጵያውያን አትሌቶች ዛሬ አሸንፈዋል። ገና የሚጠበቅ ለወርቅ የታጨንበት ውድድርም አለ። እነማን በዚህ የሩጫ ውድድር ላይ ተፋጠጡ? በስፋት እንነግራችኋለን። ሁሉ ስፖርቶችን ስፖርታዊ መረጃዎችን ለመከታተል ትክክለኛ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መሆን ትችላላችሁ። የድል ዜናውን አስቀደምን። በቻይና ናንጂንግ እየተካሄደ ባለው 20ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና የሁለተኛ ቀን ውሎ ገና በማለዳው በሴቶቹ 800 ሜትር የግማሽ ፍጻሜ ውድድር ተካሂዶ ነበረ። በዚህ ውድድር ላይ ኢትዮጵያ 3 አትሌቶቿን አሰልፋ ሁለቱን ለፍጻሜ ማሳለፍ ችላለች። ለፍጻሜው ያለፉት ሁለቱ ኢትዮጵያውያን አትሌቶች ከምድብ አንድ በቅደም ተከተል ነው አንደኛ እና ሁለተኛ ሆነው ነው ውድድራቸውን ያጠናቀቁት። በአንደኝነት ውድድሯን ፈጽማ ለኢትዮጵያውያን የደስታ ምንጭ የሆነችው ጽጌ ድጉማ ነች። 2 ደቂቃ ከ03 ሰከንድ ከ85 ማይክሮ ሰከንድ ገብታለች። ንግስት ጌታቸው 2 ደቂቃ ከ04 ሰከንድ ከ01 ማይክሮ ሰከንድ በመግባት ሌላኛዋ የኢትዮጵያውያን የደስታ ምንጭ ሆናለች። እንኳን ደስ ያላችሁ እንላለን። በድጋሜ በዓለም አትሌቲክስ የቤት ውስጥ ሻምፒዮና በተከታታይ ለ5ኛ ጊዜ ኢትዮጵያን መወከል የቻለችው ሀብታም አለሙ ደግሞ ከምድብ 2 ላይ 6ኛ ወጣ ለመጀመሪያ ጊዜ ውድድሯን ሳታልፍ ቀርታለች። ለመጀመሪያ ጊዜ ከዚህ ውድድር ሳታልፍ ቀርታለች። የሴቶቹ የ800 ሜትር የፍጻሜ ውድድር እሁድ ማለትም ነገ በኢትዮጵያ ሰዓት አቆጣጠር 9:54 ላይ ይደረጋል። የርቀቱ የዓለም የቤት ውስጥ ሻምፒዮኗ ጽጌ ድጉማ የሻምፒዮናነት ክብር ታገኛለች ተብሎ እየተጠበቀ ነው። ካሁኑ ለጀግኖች አትሌቶቻችን ድልን፣ አሸናፊነትን እንመኛለን። መልካም እድል፣ አሸናፊነት ለኢትዮጵያውያን ማለት ትችላላችሁ። ከዚሁ መረጃ ጋር ሳንወጣ ግን ጽጌ ድጉማ እጅግ ቀላል በሆነ የአሯሯጥ መንገድ የግማሽ ፍጻሜውን ማለፏን አረጋግጣ ለፍጻሜ የመሰለፍን እድል ስታገኝ የተነሳቸው ፎቶ ብዙዎችን እያነጋገረ ነው የሚገኘው። እንደ ቀልድ ከንፈሯን ነክሳ ወደ ተመልካቾች እያየች የተነሳቸው ፎቶ ወርቁን ስጡኝ በማጣሪያው አታድርክሙኝ የምትል ትመስላለች። ጽጌ ድጉማና ንግስት ጌታቸው አንደኛና ሁለተኛ በመውጣታቸው ምክንያት ነገ ወርቅና ብር የኢትዮጵያ ነው። በድጋሜ መልካም ድል ለሀገራችን ማለት እንወዳለን። ይህ ድል ለኢትዮጵያውያን የተስፋ ጭላንጭልን የፈነጠቀ ነው። በተለይ በዋሊያዎቹ ሽንፈት የተናደዱ ኢትዮጵያውያን በዚህኛው ድል ተጽናንተዋል፣ ተኩራርተዋል። መልካም ድልን ተመኝተናል። ወደ ሌላኛው መረጃችን አልፈናል። ዛሬ ምናልባትም የመጀመሪያውን የወርቅ ሜዳሊያ የምናገኝበት የሩጫ ውድድር ይካሄዳል። ይህ የሩጫ ውድድር በኢትዮጵያ ሰዓት አቆጣጠር 8:15 እንዲሁም 8:35 ላይ የሚደረግ የሩጫ ውድድር ነው። የሴቶቹ የ3000 ሜትር እና የወንዶቹ ተመሳሳይ ርቀት የፍጻሜ ውድድር ነው የሚካሄደው። በእነዚህ ርቀቶች ላይ ኢትዮጵያውያን አትሌቶች ይካፈላሉ። በ3000 ሜትር ሴቶች ፍሬዌኒ ኃይሉና ብርቄ ኃይሎ
ቀጥሎም በዚህ ውድድር ላይ ይሳተፋሉ። ሶስተኛ አትሌት የነበረችው ጽጌ ገብረሰላማ እንደምታስታውሱት በፖርቹጋል ሊዝበን በተደረገው የሩጫ ውድድር ላይ በመካፈሏ ምክንያት ከዚህ ውድድር ውጪ መሆኗ ይታወቃል። ሶስተኛዋ ተጠባባቂ የነበረችው መዲና ኢሳ ደግሞ ጉዳት ላይ በመሆኗ በዚህኛው ርቀት ኢትዮጵያውያን አትሌቶች ሁለት ብቻ ናቸው የሚሳተፉት። ለምን ሌላ ተጠባባቂ አልተዘጋጀም ትሉ ይሆናል። መዲና ኢሳ ጉዳት ላይ ነች ብለናቸዋል። አራተኛ ተጠባባቂ ኢትዮጵያ ሚኒማ ባለማሟላቷ መሳተፍ አልቻለችም። በ3000 ሜትር ወንዶች አትሌት ጌትነት ዋለ፣ አትሌት ቢኒያም መሐሪ፣ አትሌት በሪሁ አረጋዊ በዚህ የሩጫ ውድድር ላይ ይካፈላሉ። በተለይ በዚህ ውድድር ላይ የሚካፈለው በሪሁ አረጋዊ ለአሸናፊነት ጭምር ትልቅ ግምት ተሰጥቶታል። ከግምቱን ባሻገር የኛ ጀግና አትሌት ነው፣ የኛ ኩራት ነው። ጀግንነት ጦር ሜዳ ላይ ብቻ አይደለም፣ በየፊልዱም አለ። ይሄንን እንድንል ያደረገን ደግሞ በሪሁ አረጋዊ የወሰነው ውሳኔ ነው። ከግል ጥቅሙ ይልቅ የውዲቱን ሀገሩን ክብር አስቀድሞ በዚህኛው ውድድር ላይ መሳተፉ ነው። ምን ተፈጠረ ካላችሁ ከሳምንታት በፊት የፖርቹጋል ሊዝበን የግማሽ ማራቶን ውድድር ነበረ። አትሌት በሪሁ አረጋዊ ለመጀመሪያ ጊዜ በርቀቱ እንደሚሮጥ በተለያዩ ሚዲያዎች ላይ ተነግሮ ነበረ። እርሱ ግን በዚህኛው ውድድር ላይ ከመሳተፍ ይልቅ በዚህ የቤት ውስጥ ሻምፒዮና ላይ ተካፍሎ ለውድ ሀገሩ መካፈልን መረጠ። በዚህ ምክንያት ረብጣ ገንዘቦችን ማጣት ችሏል። ግን ከሀገሬ አይበልጥብኝም እያለ ነው የሚገኘው። አትሌቱ በ2024 የፓሪስ ኦሎምፒክ የ10000 ሜትር የብር ሜዳሊያ ባለቤት ነው። በፖርቹጋል ሊዝበን የግማሽ ማራቶን ደግሞ ለመጀመሪያ ጊዜ ቢሳተፍ ከስፖንሰሩ ናይኪ እንዲሁም ከሌሎች አጋር ድርጅቶች የሚያገኘው ገንዘብ ከፍ ያለ ነበረ። ግን ሀገሩን መርጧል። ይህ ሀገሩን በማስቀደም በዚህ ውድድር ላይ የሚሮጠው በሪሁ አረጋዊ ከኖርዌያዊው ጃኮብ ጋር ብርቱ ተፎካካሪ እንደሚሆን ይጠበቃል። በሪሁ አረጋዊ ትግራይ ክልል የተወለደ የረጅም ርቀት ሯጭ ነው። በ5000 እና በ10000 ሜትር ጥሩ ሰዓት ያለው አትሌታችን ነው። በኦሎምፒክ ተሳትፎ ሁለተኛ ደረጃን ይዞ አጠናቋል። በ3000 ሜትር፣ በ5000 ሜትር፣ በ10000 ሜትር፣ በ5 ኪሎ ሜትር እና በ10 ኪሎ ሜትር የጎዳና ላይ ሩጫዎች ድንቅ ብቃት አለው። 3000 ሜትርን አዲስ ሬከርድ ያስመዘገበበት የ2024 የውድድር ዘመኑን እናስታውሳለን። 5 ኪሎ ሜትር እና 10 ኪሎ ሜትር የወርልድ ሬከርድ ማለትም የዓለም ሬከርድ በእጁ የነበረ አትሌት ነው። የ2024 የፓሪስ ኦሎምፒክ ላይ በ10000 ሜትር ሮጦ የብር ሜዳሊያውን በማምጣት ለኢትዮጵያውያን የደስታ ምንጭ ሆኗል። ዳይመንድ ሊግ 2021 እና 2024 ላይ በተመሳሳይ በ5000 ሜትር ርቀት በአንደኝነት ያጠናቀቀበት ጊዜ ነው። የወጣቶች ሻምፒዮናዎች ላይ የብር ሜዳሊያ ማምጣት ችሏል። በዓለም አቀፉ የወጣቶች ኦሎምፒክ ጨዋታ ላይ ቦነስ አይረስ በተካሄደው በ3000 ሜትር የብር ሜዳሊያ ባለቤት ነው። አፍሪካ ዩዝ ጌም ላይ አልጀርስ የተካሄደው የ3000 ሜትር የሩጫ ውድድር ላይ ደግሞ በአንደኝነት ውድድሩን ያጠናቀቀበት ጊዜ ነው። ጀግና አትሌትነቱን አስመስክሯል። ይህ የአገራችን ብርቅዬ አትሌት ከገንዘብ በላይ፣ ከክብር በላይ፣ ከእውቅና በላይ ለሀገሩ እግሩንም ልቡንም ሁሉ ነገሩን የሰጠ አትሌት ነው። ለዚህ ደግሞ እንኮራበታለን። ድል ለጀግናው አትሌታችን እንመኛለን። አሸናፊ እንዲሆን እናንተ መልካም ምኞታችሁን መግለጽ ትችላላችሁ። ዛሬ በ3000 ሜትር ሀገሩን የሚወክለው ሌላኛው አትሌት ቢኒያም መሐሪ ነው። ቢኒያም መሐሪ ከቅርብ ጊዜ ወዲህ ታዋቂነትን እያገኘ የሚገኝ ወጣት አትሌት ነው። በተለይ ለመጀመሪያ ጊዜ ከኢትዮጵያውያን ጋር የተዋወቀው በታላቁ ሩጫ ውድድር ላይ ነው። ቢኒያም መሐሪ በጣም በሚገርም ሁኔታ ሰርፕራይዝ ወይንም ድንገቴ ድልን አስመዝግቦ ከኢትዮጵያ የሩጫው ዓለም ጋር ተዋወቀ። ከዛ በኋላ በተለያዩ የሩጫ ውድድሮች ላይ በመሳተፍ አሸናፊ ሆኗል። በፔንዳ ስፖርት ቲም ውስጥ የታቀፈው ይህ አትሌት አሁን ለኢንተርናሽናል ሩጫ ራሱን አዘጋጅቷል። ምናልባትም
የነቀነኒሳ በቀለ ሁነኛ ተተኪ ሊሆን ይችላል የሚሉ ብዙዎች ናቸው። ለምን ካላችሁ አጎቱ ገብረ እግዚአብሔር ገብረ ማርያም ነው። አሯሯጥን አሳይቶታል። ድንቅ አትሌት መሆን እንዴት እንደሚቻል አስተምሮታል ይባላል። ለቢኒያም መሐሪም ድል ከሱ ጋር እንዲሆን እንመኛለን። ዛሬ ሌላው የኢትዮጵያ የተስፋ የሆነው ለወርቅ የሚጠበቀው ጌትነት ዋለ ነው። ጌትነት ዋለ ሃይቤ ይባላል። ግሽ አባይ ወረዳ የተወለደ ድንቅ አትሌት ነው። በ3000 ሜትር መሰናክልና በ5000 ስፔሻላይዝድ ያደረገበት ውድድር ነው። በ3000 ዶሃ ላይ ያስመዘገበው የራሱ ምርጥ ሰዓት አለው። ሂንግሎ ላይ 5000 ሜትርን በሮጠበት ጊዜም ጥሩ የሚባል ሰዓት አለው። የ2019 የ3000 ሜትር የዳይመንድ ሊግ አሸናፊ ነው። ራባት 2019 የአፍሪካን ጌምስ ላይ ሀገሩን ወክሎ የብር ሜዳሊያ ባለቤት ሆኗል። አፍሪካን ሻምፒዮንሺፕ ላይ የነሐስ ሜዳሊያ አለው። ከ20 ዓመት በታች የሩጫ ውድድር በ3000 ሜትር ሀገሩን ወክሎ ሁለት ጊዜ የነሐስ ሜዳሊያዎችን ማምጣት ችሏል። ይህ አትሌትም ዛሬ ለአሸናፊነት ከሚጠበቁ አትሌቶች ተርታ ተሰልፏል። ድል ለአትሌቶቻችን፣ አሸናፊነት ከነሱ ጋር እንዲሆን እንመኛለን። የድል ጉዳይን ካነሳን ላይቀር ዛሬ ለኢትዮጵያውያን አትሌቶች እጅግ ፈተና ይሆናል ተብሎ የሚጠበቅ አትሌት አለ። ይህም የኖርዌይ ዜግነት ያለው የዓለም ክብረ ወሰን ባለቤት የሆነው ጃኮብ የተሰኘው አትሌት ነው። ትላንትና በ1500 ሜትር የፍጻሜ ውድድር ያሳየውን አሯሯጥ ተመልክተናል። ይሄንን አይተው ዛሬም ለኢትዮጵያውያን አትሌቶች ፈተና ይሆናል ብለው የሚጠብቁ አሉ። እኛ ግን ድልን ለሀገራችን ልጆች እንመኛለን። ውጤቱን ደግሞ ይዘንላችሁ እንመለሳለን። ዛሬ ሌላ የሚደረግ የሩጫ ውድድር አለ ብለናቸዋል። የ3000 ሜትር የፍጻሜ ውድድር። በዚህ ውድድር ላይ ብርቄ ኃይሎም እና ፍሬኒ ኃይሉ ይሮጣሉ። ፍሬኒ ኃይሉ ያላትን ብቃት ወቅታዊ አቋሟን ስንመለከት የተለያዩ የመካከለኛ ርቀት ሩጫዎች ላይ ተታወቃለች። በ800 ሜትር ነው የሩጫ ውድድሯን ማድረግ የጀመረችው። እስከ 3000 ሜትር የዘለቀ ድል አላት። በመካከለኛው ርቀት ከሚታወቁ ትግራይ ካፈራቻቸው የኢትዮጵያ እንቁዎች መካከል አንዷ ናት። ሂውጅን ላይ ያሳካችው የ5000 ሜትር የሩጫ ውድድር በራሷ ጥሩ ሰዓት ያስመዘገበችበት ነው። 2024 ላይ ግላስጎ ላይ የወርቅ ሜዳሊያ ማምጣት ችላለች። 2022 ቤልግሬድ ላይ 800 ሜትርን በብር ሜዳሊያ ባለቤትነት አጠናቃለች። የ1 ማይል የሩጫ ውድድር የነሐስ ሜዳሊያን የተረከበችበት ነው። ይህቺ አትሌት አሁን ለወርቅ ተጠብቃለች። ድል ለጀግናዋ እንቋችን ብለናል። ሌላዋ የኢትዮጵያ እንቁ ብርቄ ኃይሎም ነች። የመካከለኛው ርቀት ፈርጥ እያሉ ያሞካሿታል። ብርቄ ኃይሎም መካከለኛ ርቀት ላይ በተለይ ከ1500 ሜትር እስከ 5000 ባሉት ርቀቶች ላይ በመሮጥ ትታወቃለች። የ1 ማይል ስፔሻሊስት የሚሏትን ብዙዎች ናቸው። በወርልድ ጁኒየር ቻምፒዮንሺፕ በካሊ ላይ በተካሄደው የሩጫ ውድድር 1500 ሜትርን በአንደኝነት በማጠናቀቋ የወርቅ ሜዳሊያ ባለቤት መሆን ትችላለች። በድብልቅ ሪሌ የሩጫ ውድድርም የነሐስ ሜዳሊያን ለራሷና ለሀገሯ ማምጣት የቻለች ድንቅ አትሌት ነች። ዛሬ 3000 ሜትር ከኢትዮጵያውያን እጅ እንዳይወጣ የምታደርገው ተስፋ የተጣለባት ይህቺ አትሌት ነች። ዛሬ ለሚደረጉ ነገ ለሚጠብቁን ድሎችና ሩጫዎች በሙሉ አሸናፊነት የኢትዮጵያውያን እንዲሆን እንመኛለን። መነሻዬን ላስታውሳችሁ፣ በዋሊያዎቹ የተከፋው ኢትዮጵያዊ በአትሌቶቹ እየተደሰተ ነው። ኳስ ለምኔ እየተባለ ነው። እናንተስ ትደግፋላችሁ? ኮሜንት ላይ እንጠብቃችኋለን። ኳስ ለምኔ ወይንም አትሌቲክስ ለምኔ ማለት ትችላላችሁ። አበቃን።